መጽሐፈ ሳሙኤል ቀዳማይ ምዕራፍ 25 የነቢዩ ሳሙኤል ሞት። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት። በአርማቴምም በቤቱ ቀበሩት። ዳዊት ተነስቶ ወደ ማዖን ምድረ በዳም ወረደ። በማዖንም የተቀመጠ አንድ ሰው ነበረ። ከብቱ በቄርሜሎስ ነበረ። እጅግ ታላቅ ሰው ነበር። ለእርሱ 3,000 በጎችና 1,000 ፍየሎችም ነበሩት። በቄርሜሎስም በጎቹን ሊሸልት ሄደ። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበር። ሴቲቱም ደግ እናም ብልህ፣ መልኳም እጅግ የተዋበ ነበረች። ሰውየው ግን ጨካኝና ንፉግ ነበረ፣ ግብሩም ክፉ ነበር። ዳዊትም በምድረ በዳ ሳለ ናባል በቄርሜሎስ በጎቹን ይሸልታል የሚል ወሬን ሰማ። ዳዊትም 10 ብላቴኖችን ላከ። ለብላቴኖችም አለ፣ ወደ ቄርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ሰላም በሉት፣ እንዲህም በሉት፣ ደህንነትና ሰላም ላንተና ለቤትህ ለአንተም ለሆኑት ሁሉ ይሁን። አሁንም በጎችህ እንደሚሸለቱ ከእኛ ጋር በምድረ በዳ ያሉ ሰዎች ነገሩን፣ እኛም አልከለከልናቸውም። በቄርሜሎስም በነበሩበት ዘመን ሁሉ ከመንጋቸው ይሰጡን ዘንድ አላዘዝናቸውም። ብላቴኖችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተናልና ብላቴኖች በፊትህ ሞገስ ያግኙ። በእጅህም ከተገኘው ለልጅ ለዳዊት እባክህ ላክ። የዳዊትም ብላቴኖች መጡ። ይህንንም የላካቸውን ቃል ሁሉ በዳዊት ስም ለናባል ነገሩት። ናባልም ተነስቶ ለዳዊት ብላቴኖች መለሰላቸው፣ እንዲህም አላቸው፣ ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ አገልጋዮች ዛሬ ብዙ ናቸው። እንጀራዬንና የወይን ጠጄን ለሸላቾቼ ያረድኩትን ሥጋ ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች እሰጣለሁን? የዳዊትም ብላቴኖች ዞረው በመጡበት መንገድ ተመለሱ። ወጥተውም ይህንኑ ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። 200ም በጓዛቸው ዘንድ ተቀመጡ። ከብላቴኖቹም አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችንን ሰላም ሊሉት መልእክተኞች ላከ። እርሱ ግን ፊቱን አዞረባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ ደጎች ነበሩ፣ የከለከሉንም የለም። ከእነርሱም ጋር በኖርንበት ዘመን ሁሉ በምድረ በዳ ሳለን ከመንጋው እንሰጣቸው ዘንድ ያዘዙን አንዳች ነገር የለም። ከእነርሱም ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ በምድረ በዳ ሌትና ቀን አጥር ሆነውን ነበር። ስለዚህ በጌታችንና በቤቱ ሁላ ክፉ ነገር እንዲመጣ ተቆርጧልና እርሱ ክፉ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከቺና ወቂ አላት። አቢግያ ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ ወጎች፣ 5 መስፈሪያ በሶ፣ 1 ጎሞር ዘቢብ፣ 200 የበለስ ጥፍጥፍ ወሰደች። በአህዮችም ላይ አስጫነች። ለአገልጋዮቿም አስቀድማችሁ በፊቴ ሄዱ፣ እነሆ እኔ እከተላችኋለሁ አለች። ይህንንም ለባሏ ለናባል አልነገረችውም።
እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወርደው ተቀበሏት። እርሷም ተገናኘቻቸው። ዳዊትም አለ፣ ለዚህ ሰው ከሆነው ሁሉ አንዲት ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅኩኝ። ከገንዘቡ ሁሉ አንዳች ይወስዱበት ዘንድ ያዘዝነውም የለም። እርሱም በበጎ ፋንታ ክፉን መለሰልኝ። ለናባልም ከሆነው ሁሉ እስከ ነገ ጠዋት ድረስ አጥር ተጠግቶ የሚሸን አንድስ እንኳን ብንተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህ የሚጨምር ብሎ ነበር። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ ምድርም ነክታ ሰገደች ምድርን። በእግሩም ላይ ወድቃ እንዲህ አለችው፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያ በጆሮህ ልናገር፣ የባሪያህን ቃል አድምጥ። በዚህ ክፉ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲህ እርሱ ነው፣ ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያ ግን አንተ የላካቸውን ብላቴኖችህን አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስ እምላለሁ፣ ወደ ንጹሕ ደም እንዳትገባና እጅህን እንዳታድን የከለከለህ እግዚአብሔር ነው። አሁን ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያ ወደ ጌታዬ ያመጣችውን ይህንን መታያያ ተቀበል፣ በጌታዬም ዘንድ ለሚቆሙ ሰዎች ስጣቸው። እግዚአብሔር ለጌታዬ የታመነ ቤትን ይሠራለታልና የጌታዬንም ጦርነት እግዚአብሔር ይዋጋለታልና የእኔን የባሪያህን ኃጢአት እባክህ ይቅር በል። በዘመንህም ሁሉ ክፋት አይገኝብህም። የሚያሳድድህ ነፍስህን የሚሻ ሰው ቢነሣ የጌታዬ ነፍስ በአምላክ በእግዚአብሔር ዘንድ በሕይወት ማሰሪያ የታሰረች ትሆናለች። የጠላቶች ነፍስ ግን በወንጭፍ እንደሚወነጨፍ ትሁን። እንዲህም ይሆናል፣ እግዚአብሔር ለጌታዬ የተናገረውን ቸርነት ሁሉ ያደርግልሃል፣ በእስራኤልም ላይ አለቃ አድርጎ ይሾመሃል። ይህ ርኩሰትና የልብ በደል በከንቱ ንጹሕ ደም ማፍሰስም ለጌታዬ አይሁኑበት። የጌታዬም እጁ ትዳን። እግዚአብሔርም ለጌታዬ በጎ ያድርግለት፣ በጎም ታደርግላት ዘንድ ባሪያህን አስብ አለችው። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የላከ የእስራኤል አምላክ እግዚአብሔር ይመስገን። ጠባይሽ የተባረከ ነው። ወደ ደም እንዳልገባ እጄንም እንዳድን ዛሬ የከለከልሽኝ አንቺ የተባረክሽ ነሽ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አጥር ተጠግቶ የሚሸን አንድስ እንኳን ባልቀረው ብዬ ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በሰላም ወደ ቤትሽ ሂጂ፣ እነሆ ቃልሽን እንደ ሰማው ፊትሽንም እንዳከበርኩ ተመልከች አላት። አቢግያም ወደ ናባል መጣች። እነሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህ እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። በነጋታው የወይን ስካር ከናባል ባለፈ ጊዜ ሚስቱ ይህንን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደ ሞተ በሰማ ጊዜ ከናባል ልጅ የስድቤን ፍርድ የፈረደልኝ
ባሪያውንም ከክፉዎች እጅ የጠበቀ እግዚአብሔር ይመስገን። እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ያገባት ዘንድ አቢግያን እንዲያነጋግሩለት ላከ። የዳዊትም ብላቴኖች ወደ ቄርሜሎስ ወደ አቢግያ መጡ። ዳዊትም ሚስት ትሆኚው ዘንድ ወደ አንቺ ልኮናል ብለው ነገሯት። ተነስታም በግንባሯ በምድር ወድቃ ሰገደች። እነሆ እኔ ገረድ የጌታዬ ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለች። አቢግያም ፈጥና ተነሳች፣ በአህያም ላይ ተቀመጠች። 5ቱም ገረዶቿ ተከተሏት። የዳዊትንም መልእክተኞች ተከትላ ሄደች፣ ሚስትም ሆነችው። ዳዊትም ደግሞ ከኢይዝራኤል አኪናሆምን ወሰደ፣ 2ቱም ሚስቶቹ ሆኑለት። ሳኦል ግን የዳዊት ሚስት ልጁን ሜልኮልን አገሩ ሮማ ለነበረ ለያሚስ ልጅ ለፈሊጥ ሰጣት።